ዘዳግም ላይ ዘዳግም ምዕራፍ 4 ከቁጥር 9 እስከ 10 ያለውን ሐሳብ በመንመለከትበት ጊዜ እንደዚህ ይላል እግዚአብሔር ሕዝቡን ወደ እኔ ሰብስብ በምድርም ዘመን በሕይወት በሚኖሩበት ዘመን ሁሉ እኔን መፍራት ይማሩ ዘንድ አለ ያው ለሙሴ ተሰጠው ነው እንግዲህ በምድር ዘመን በሕይወት በሚኖሩበት ዘመን ሁሉ እኔን መፍራት ይማሩ ዘንድ ልጆቻቸውን የሚያስተምሩ ዘንድ ከነርሱ ያለፈ ለትውልድ የሚሆንን ትእዛዝ ነው እግዚአብሔር እየሰጠ ያለው ቃሌንም አሰማቸዋለሁ ብሎ በተናገረኝ ጊዜ በአምላክ በእግዚአብሔር ፊት በኮሬብ በቆምኩበት ቀን አይኖችን ያዩትን ነገር እንዳትረሳ በሕይወት ዘመን ሁሉ ከልብ እንዳይወድቅ ተጠንቀቅ ነፍስንም በትጋት ጠብቅ ለልጆችም ለልጅ ልጆችም አስታውቅ ይላል በሕይወት በሚኖሩበት ዘመን ሁሉ እኔ መፍራት ይማሩ ዘንድ ደግሞ ልጆቻቸውን የሚያስተምሩ ዘንድ ይሄኛው ምንድነው እግዚአብሔርን መፍራት የምናገኝበት መንገድ ምንድነው ትምህርት ነው ምንም በመማር የእግዚአብሔርን ቃል በመንማርበት ጊዜ እርሱን መፍራት እንማራለን የእግዚአብሔር ቃል በሕይወታችን አንዱ ትልቁ ከሚያደርግልን ነገር ውስጥ ፍሬያ እግዚአብሔርን ያስተምረናል እግዚአብሔር ማን ነው የሚለንን የሚያሳየን ራሱ የእግዚአብሔር ቃል ነው እግዚአብሔር የሚፈራ አምላክ ነው አዎ ለምን ታላቅ ነው ፈጣሪ ነው እኛም ወደ መገየት የመጣነው በእርሱ ነው የተገኘው ነገር ሁሉ የተገኘው ከእግዚአብሔር ነው እሱ ምንጭ ነው የሕይወት ራስ ነው እግዚአብሔር ስለዚህ ሊፈራ ይገባል የእግዚአብሔርን ደረጃ ልክ ማንነቱን ሊገልጽልን የሚችለው የእግዚአብሔር ቃል ነው ስለዚህ ያንን ዕውቀት ያንን ትምህርት ከየት እናመጣለን ካልን የትም ስፍራ ሄደን ልንቀስብ ልናገኝ አንችልም ራሱ የእግዚአብሔር ቃል ጋር ልንመጣ ይገባናል ቃሉ ግን በደንብ አርጎ የእግዚአብሔርን ማንነት ይነግረናል ማንነቱን ካወቅን ከተረዳን አንደኛ የሱን ማንነት ይነግረናል እግዚአብሔር ማን ነው ታላቅ አምላክ ነው እሱ ብቸኛ አምላክ ነው ሌላ ተወዳዳሪ አቻ የለውም እሱን ይነግረናል ከዛ ደግሞ የእኛን ማንነት ይነግረናል እኛ ደግሞ የእርሱ ፍጡር የተፈጠረን መሆናችንን ይነግረናል ስለዚህ እሱ ራሱ ፈጣሪያችን ከሆነ እርሱ የበላይ ከሆነ አቻ የሌለው ከሆነ እኛ ደግሞ በሱ የተፈጠረን ከሆነ እርሱን በማክበር ኢቭን ምንድነው እሱ ሁለት ፍራት አለ ብለን ያወራን ነው ከፍራቱ ሁለቱ ፍራቶች አንዱ ፍራት ምንድነው እሱ በፍጹም ልባችን እግዚአብሔር የሚፈልገው ቅዱስ ፍራት እሱ ምንፈራበት ነው ብለናል ሌላኛው ደግሞ የውድቀት አይደለ የሞት ይሄ ጠፋለው የስጋት ፍራት አለ የእግዚአብሔር ቃል ለእኛ የሚያስተምረን አይነት የፍራት አይነት ምንድነው እሱ የእርሱን ታላቅነት ስለሚነግረን እሱን በማክበር ነው ምንፈራው እሱ ብቻ አይደለም የፍቅር አምላክ መሆኑንም ደግሞ ይነግረናል እግዚአብሔር የስድ ይቆጣል በቁጣው ሊፈርድ ይችላል የተለያየ ነገሮች አሉ በቁጣው የሚወስዳቸው እርምጃዎች ሊኖሩ ይችላሉ መጽሐፍ ቅዱስን ግን ከመጀመሪያ እስከ መጨረሻ ከተመለከትን እግዚአብሔር ምን ያህል የፍቅር አምላክ መሆኑን የምንመለከትበት አምላክ ነው እሱን ነው የሚያሳየን ሰው ልጅ ኃጢያት በሰራበት በወደቀበት ጊዜ እንኳን እግዚአብሔር ኢሚዲየትሊ መጥቶ የቁጣ በትሩን አይደለም በሰው ላይ ያሳየው አይደለ መንገድን አይደለ የሰጠው ተስፋን ለነገ ተስፋ አለው ሰው ልጅ በቃ ኢቭን እኔው ልክልሃለሁ ማለት እግዚአብሔር ላይ ኮነ ሰው ያመፀው ግን እግዚአብሔር መጣና እኔው ደግሞ ልክልሃለሁ ማመጣላ አዳኛለን ያለው ስለዚህ ይሄንን እግዚአብሔር ካወቅ ነው በቃ እናከብረዋለን እሱ ለካስ መሐሪ ነው እሱ ለካስ የፍቅር አምላክ ነው ስለዚህ የፍቅር መንፈስ ነው የኃይል መንፈስ ነው የተሰጣችሁ ራስን የመግዛት መንፈስ ነው የተሰጣችሁ ተባለ ማን ነው የሰጠን ካለን እግዚአብሔር ነው ማንንም ሊሰጠን አይችልም ሰጪው እግዚአብሔር ስለሆነ ማለት ነው ይሄንን አምላክ ማን እናከብረዋለን ይሄን አምላክ በመንቀጥቀጥ ማለት ይሄ ያክብሮትን ፍራትን እሱን እንፈራዋለን ይገባዋል ዲዘርቭ ያን ፍራት ለናድርግ ይገባል የት ጋር ስንመጣ ነው ግን ይሄን ሐሳብ ይሄን መረዳት ብናገኘት ወደ ቃሉ ስለዚህ አምጧቸው አለ ያን ጊዜ እንግዲህ የተጻፈ ነገር የለም እግዚአብሔር ያው አስርቱ ትእዛዛት ህግ ነው ለሙሴ ተሰጠው ማለት ነው ያቺ ጽሁፍ ሌላውን ደግሞ በህግ ደረጃ ገና እየመጣ ያለ ነገር ነው ስለዚህ በምንድነው ህዝቡ የሚሰማው ካልን አንድ ላይ ተሰብስቦ የእግዚአብሔር ድምጽ በሙሴ አማካኝነት ይነገራል ሙሴ ደግሞ ለህዝቡ ያስተላልፋል ያንን ይሰማሉ ቃሌን ስሙ እናንተም እኔ መፍራትን ትማራላችሁ እሱ ብቻ አይደለም ለልጆቻችሁ እግዚአብሔር አብርሃምንና ቤቱን ያከበረበት ምክንያት ምንድነው እሱ አብርሃም እሱ ብቻ አይደለም ይላል ዘፍጥረት ምዕራፍ 18 ላይ ሲናገር አብርሃም ግን ለልጆቹ ለዘሩም ከሱም በኋላ ለሚመጡት ልጆቹ ጽድቅን ያደርጉ ዘንድ በጽድቅ ይመላለሱ ዘንድ ትክክለኛው ፍርድ ያደርጉ ዘንድ ያስተምራቸዋል አሜን ስለዚህ እኔ ምን አደርጋለሁ ቤቱን ባርከላታለሁ የገባለትን ትእዛዝ የገባለትን የኪዳን ቃል የሚፈጽመው አብርሃምም እግዚአብሔር እንዳለው የሚሄድ ሰው ነበር ስለዚህ እግዚአብሔር ምን ኦነር አደረገው አከበረው
እግዚአብሔርን መፍራት ራሳችንን የማክበሪያ ትልቁ መንገድ ነው። ኢሳይያስ 11 ላይ ከተመለከትን የተለያዩ በመንፈስ ቅዱስ የእግዚአብሔር መንፈስ በእኛ ላይ ሲያርፍ እኛ በክርስቶስ በመሆናችን የምናገኘውን ስጦታ ይነግረናል። ሰባቱ የመንፈስ የሚባሉት ማለት ነው። የጥበብ መንፈስ፣ የኃይል መንፈስ፣ የእውቀት መንፈስ፣ የምክር መንፈስ የሚባሉትን ይነግረንና እዛ ውስጥ ደግሞ ሰባተኛ አርጎ የገዢነትን መንፈስ ይነግረንና እግዚአብሔርን የመፍራት መንፈስ ይላል። እግዚአብሔርን የመፍራት መንፈስ ለዚህ ሁሉ መዝገብ ነው። ዋና በቃ ኪ እንደ ቁልፍ ማለት ነው። የጥበብንም መንፈስ፣ የእውቀትንም መንፈስ፣ የምክርንም መንፈስ፣ የኃይልንም መንፈስ፣ የገዢነትንም መንፈስ፣ የማስተዋልን መንፈስ ሁሉ የምናገኝበት መንገድ የምክር መንፈስ በእኛ ላይ የሚያርፍበት አለ ውስጣችን ላይ። በምን ይሰራልናል? ማሰሪያው መንገድ ማኛው መንገድ ምንድነው ከተባለ የእግዚአብሔርን የመፍራት መንፈስ ነው። ቁልፍ ነው ለሁሉ ነገር ማለት ነው። ልክ በአንድ ቤት ውስጥ ትልቅ ብዙ ሀብት አለ ተብሎ በዛ ያ ቤቱ ተሰጥቶን ቤቱ ውስጥ ካለው ሀብት የተነሳ ቤቱ ተሰጥቶናል። ግን የቤቱ ቁልፍ እጃችን ላይ ከሌለ ምንም ዋጋ የለው። ቁልፉ ሊሰጠን ይገባል ማለት ነው። በውስጡ ምን አለ? በረከት አለ። እግዚአብሔር ብዙ ሀብትን ብዙ በረከትን ሰጥቶን ለዚያ መንገዱ ቁልፉ ያንን አልፋችሁ የምትገቡበትና ያን በረከት የምትወስዱበት የእናንተ የምታደርጉበት መንገዱ እግዚአብሔርን መፍራት ነው ብሎ ያስቀምጣለን። መዝገባችን ነው እሱ። በቃ መዝገባችንን የምንከፍትበት ኪ ቁልፉ ነው እግዚአብሔርን መፍራት። ስለዚህ ያንን ልናገኘው በምን? ወደ እግዚአብሔር በመምጣት ቃሉን በመማር ከዛ ደግሞ ቃሉን በመታዘዝ ቃሉን በማድረግ የዚህ በረከት ተካፋዮች እንደሆነ ነው የሚነግረን ማለት ነው። ፓስተር በዚህ ላይ አንተም ተጨምርልናለህ። ጌታ ይመስገን። እንግዲህ በዚህ ውስጥ የምናየው መማር የሚለው ክፍል እንግዲህ ስንመለከት መማር ትልቁን ነገር የሚፈጥርልን ነው እግዚአብሔርን ለመፍራት። መጽሐፍ ቅዱስ ላይ ዘዳግም 17 ቁጥር 19 እና 20 ላይ ዘዳግም 17 ቁጥር 19 እና 20 ላይ አምላኩን እግዚአብሔርን መፍራት ይማር ዘንድ የዚህችንም ሕግ ቃል ሁሉ ይህችንም ሥርዓትን ጠብቆ ያደርግ ዘንድ አምላኩን መፍራት ይማር ዘንድ ሕጉንም ጠብቆ ያደርግ ዘንድ ይልና ልቡ በወንድሞቹ ላይ እንዳይኮራ ከተዛዙ ቀኝም ግራ እንዳይል እርሱና ልጆቹ በእስራኤል ልጆች መካከል ረጅም ዘመን ይነግሱ ዘንድ መጽሐፉ በእነርሱ ጋር ይኑር፣ ዕድሜውን ሁሉ ያንብበው። ረጅም ዘመን ይነግሱ ዘንድ እና እግዚአብሔርን መፍራት ምንድነው? እግዚአብሔር እያከበረን በመጣው መንገድ ላይ እግዚአብሔር መፍራት የክብር መንገድ ነው። ወደ ክብር ያስገባል። ከገባም በኋላ ደግሞ ረጅም ዘመን ይነግሱ ዘንድ ይላል። ረጅም ዘመን የንግስናን ህይወት ለመኖር ንግስና ሲባል የሆነ ሀገር ፕሬዚዳንት ወይም ንጉስ መሆን አይደለም። ንግስና ማለት እንደ መንፈሳዊ አባባል በምንም ነገር ላይ መንገስ፣ የበላይ መሆን፣ በኃጢአት ላይ የበላይ መሆን፣ በችግር ላይ የበላይ መሆን፣ በተለያዩ ነገሮች ላይ ለሚመጡብን ተግዳሮቶችን አሸንፈን የበላይ መሆን፣ እዛ ደረጃ ላይ መድረስ ነው። ኃጢአት በደጅ ታደባለችና ንገስባት ይለዋል። ስለዚህ በህይወትም ይነግሳሉ ይላል። በህይወት የመንገስን ትነግስ ዘንድ ይላል። የተባለላቸው ነገር ጠብቀው ይሄዱ ዘንድ። በእርግጥ እስራኤላውያኖችን ይህንን የመንገስን ህይወት አልቀጠሉበትም። ከምን የተነሳ? ከኃጢአት የተነሳ፣ ካለመታዘዝ የተነሳ፣ እግዚአብሔርን ካለመፍራት የተነሳ የቀደሙት እንደተበተኑ ሁሉ ከዛ አገር የነበሩት እንደወጡ ሁሉ እነሱም እንደወጡ እንመለከታለን። እስራኤላውያኖች የወረሱት ሀገሮች እነሱ የተለየ ነገር ስላልሆኑ አይደለም ብሎ ይነግራቸዋል። እና አንተም እግዚአብሔርን ባትታዘዝ ባትፈራ እንዲሁ ትበተናለህ ብሎ ይነግረዋል። ይህንን እንግዲህ እግዚአብሔርን መፍራት በህይወት እንድንነግስ ያደርገናል። እግዚአብሔር የሰጠን ቦታ ላይ እንድንቆይ እንድናደርግ እንድንቆይ በህይወት እንድንመላለስ ይረዳናል ማለት ነው። ስለዚህ እግዚአብሔርን በመፍራት ውስጥ ስንሄድ አንደኛ እግዚአብሔርን መፍራት ቅድም እንዳልነው የህይወት ምንጭ ነው። ምንጩን እናገኘዋለን። ምንጩን ከተገናኘነው በኋላ ደግሞ እግዚአብሔርን መፍራት ስንማር፣ ህጉን ስንጠብቅ፣ ስርዓቱን ስናቅ ደግሞ ሁሉ ጊዜ በህይወት እንድንነግስ ያደርገናል ማለት ነው። ልክ የዚህ ህግ መጽሐፍ ካፍ አይለይ እንደሚለው ተፈጽመውና ታደርገው ዘንድ ቃሉን በቀንና በሌሊት አሰላስሉ፣ የዛን ጊዜ መንገድ ይቀናላል፣ የክንውን መንገድ፣ የስኬት መንገድ፣ የአሸናፊነት መንገድ፣ የመምራት መንገድ
በህይወታችን ላይ እንዲኖረን ያደርገናል። ስለዚህ ሁሌ እንድንገዛ ከፈለግን፣ ሁሌ እንድናሸንፍ ከፈለግን፣ ሽንፈትን በህይወታችን ላይ በቃ ምን ጸየፍ ከሆነ ህጉን ልናጠናው ያስፈልጋል። እዛ ውስጥ ነው ጥበብ ያለው፣ እዛ ውስጥ ነው መርሁ ያለው። እግዚአብሔር ቃል ማለት ራሱ እኮ እግዚአብሔር ያስቀመጠልን ከዛ ውጪ ሌላ አማራጭ ስለሌለ ነው። እግዚአብሔር እኔን በቃ ይሄን ብታደርጉኝ ታስደስቱኛላችሁ ብሎ አይደለም፣ እኛ የመኖሪያችን ማንዋል ስለሆነ ነው። ስለዚህ በህይወትን መንገስን የሚያመጣልን እሱ ነው። ልብህም ደግሞ በወንድሞች ላይ እንዳይኮራ ይላል። ኩራት፣ ትዕቢት የውድቀት መሰረት ነው። ወደ መውደቅ ውስጥ እንዳንገባ በድል በአሸናፊነት በንግስና ጠብቀን እንድንኖር የሚያደርገን እግዚአብሔርን መፍራት ስንማር ነው። እስቲ ዶክተር ተክለል አድርገውና ደስ ይላል። እግዚአብሔርን መፍራት እጅግ በጣም ቁልፍ ነገር ነው። እንግዲህ እያልነው እንዳለው አንድ ጥቅስ በማየት እንጨርሳለን የዛሬን ፕሮግራማችንን። ያው ይሄን ክላስ ጌታ ቢረዳን እንቀጥላለን ብለን እናምናለን። መዝሙረ ዳዊት 113 ላይ ያለ አንድ የእግዚአብሔር ቃል አለ። ቁጥር 21 ላይ እግዚአብሔርን የሚፈሩትን ትንንሾችንና ትልልቆችን ይባርካል ይላል። እንግዲህ ተመልካቾቻችን ይህን ቃል በመስጠት ነው ዛሬ የምንጨርሰው። እግዚአብሔርን የሚፈሩትን ትንንሾችንና ትልልቆችን ይባርካል። ይህን ቃል በምናይበት ጊዜ ከላይ ያሉትን ሐሳቦች ብናይ ሞር ደስ ይላል። ምን ይላል? 20 ላይ የእስራኤል ቤት ሆይ በእግዚአብሔር ታመኑ፣ ረድኤታቸውና መታመኛቸው እርሱ ነውና። የአሮን ቤት ሆይ በእግዚአብሔር ታመኑ፣ ረድኤታቸውና መታመኛቸው እርሱ ነው። እግዚአብሔርን የምትፈሩ ሆይ በእግዚአብሔር ታመኑ ይላል። በጣም ደስ የሚለው የእስራኤል ቤት ሆይ ሲል የቃል ኪዳኑን ሕዝብ አይደለም ያሳየው። ከዛ ደግሞ የካህኑ ቤቱን ነው የሚያሳየው። እና በእርሱ ታመኑ፣ ረድኤታችሁ እሱ ነውና በረከታችሁ ማለት ነው፣ ረዳታችሁ የሚረዳችሁ ይልና ከዛ ደግሞ እግዚአብሔርን የምትፈሩ ሆይ በቃ በጣም ቁልፍ ነው። አስበው በእስራኤል ሕዝብ ከዛ ደግሞ በአሮን ሕዝብ ያስገባና እግዚአብሔርን መፍራት፣ እግዚአብሔርን የምትፈሩ ሆይ በእግዚአብሔር ተምኑ፣ ረድኤታችሁ እርሱ ነውና ይላል። እግዚአብሔር አስበን ይባርከንማል። የእስራኤልን ቤት ይባርካል፣ የአሮንን ቤት ይባርካል ይላል። የእስራኤልን ቤት ይባርካል፣ የአሮንን ቤት ይባርካል ይልና እግዚአብሔርን ለሚፈሩት ሁሉ የእግዚአብሔር ፊት አያዳላም። ተመሳሳይ ነው፣ አንድ ነው። በቃ እሱን የምንፈራ እግዚአብሔርን በእግዚአብሔርነቱ የምንፈራ ከሆነን ትንንሾቹንም ትልልቆቹንም ይባርካል ይላል። ስለዚህ በዚህ ቃል ይሄ ቃል በረከት በህይወታችሁ ላይ እንዲሆን በእናንተ ላይ እናውጃለን። ሳምንት ደግሞ የዚህን ክፍል ቀጣዩን ይዘንላችሁ እንመጣለን። እስከዛው ድረስ ደህና ሰንብቱ።